በአዲስ አበባ ፖሊስ በስር ላይ የነበሩ የወላይታ ዲቻ ደጋፊዎች መለቀቃቸው ተገለጸ። የወላይታ ዞን ፖሊስ መምሪያና የጸጥታ አስተዳደር ከዞኑ አስተዳደር በተሰጠው ተልዕኮ መሰረት በአዲስ አበባ ከተማ አስተዳደር ሰኔ 1 ቀን 2017 ዓ.ም የዲቻ ደጋፊዎች በከተማ ውስጥ ተዘዋውረው በፈጠሩት አለመግባባት ምክንያት የአዲስ አበባ ፖሊስ ከፌዴራል ፖሊስና ሌሎች የጸጥታ አካላት ጋር በመሆን በቁጥጥር ስር የዋሉ የዲቻ ደጋፊዎች መካከል በቂርቆስ ክፍለ ከተማ ፖሊስ መምሪያ ፖፑላሬ ፖሊስ ጣቢያ 245 ቦሌ ቡልቡላ 68 የካ ክፍለ ከተማ 50 ልደታ ክፍለ ከተማ 201 የተጠረጠሩ የዲቻ ደጋፊዎች የወላይታ ዞን መምሪያ ከኢትዮጵያ ፌዴራል ፖሊስና ከአዲስ አበባ ከተማ አስተዳደር ፖሊስ ጋር በመነጋገር ከእስር መፈታታቸውን የወላይታ ዞን ፖሊስ መምሪያ ዋና አዛዥ ኮማንደር ንጋቱ ጌታቸው አስታውቀዋል። የኢትዮጵያ ፌዴራል ፖሊስና የአዲስ አበባ ፖሊስ የዲቻ ደጋፊዎችን በከተማው ውስጥ በተለያዩ ቦታ ተንቀሳቅሰው የፈጠሩትን ያለመግባባት ለመፍታት በወቅቱ የወሰዱት እርምጃ የከፋ ጉዳት እንዳይደርስ ያስቀረ በመሆኑ ያመሰገኑት አዛዡ የተፈጠሩ ችግሮችን በውይይት በመፍታት የዲቻ ደጋፊዎች የነበሩና በተለያዩ ክፍለ ከተማ የታሰሩ ከ564 በላይ የዲቻ ደጋፊዎች ተፈተዋል ተብሏል። ሌሎች የተወሰኑ በወንጀል ድርጊት ተጠርጥረው ጉዳዩ በፍርድ ቤት ሂደት የሚገኙ መኖራቸውንም ጠቁመዋል። በመጨረሻም በዚህ ሂደት እገዛና ትብብር ያደረጉልን አካላትን እናመሰግናለን ሲል የወላይታ ዞን ፖሊስ መምሪያ ገልጿል።